በጉጉት ሲጠበቅ የከረመው የሄሉንና የኢሱን ጉዳይ ለመከታተል ከ24,000 ሕዝብ በላይ ቁጭ ብሎ ይህንን ወሬ ለማየት ሲጠብቅ ቢያመሽም በሄሉና በኢሱ መካከል ያለውን ጦርነት መቋጫ ሳያገኝ አልፏል ማለት ነው። እንግዲህ 24,000 ሕዝብ ቁጭ ብሎ ይህንን ድራማ ለማየት ቢጠብቅም ድራማውን እንግዲህ በኢሱ ምክንያት አክሽፎታል ማለት ነው። በጣም ብዙ ሰው ይመጣል አይመጣም በሚል በጉጉት እየጠበቀው ቢያመሽም ሄሉ ይመጣል እያለች በር በር ብታይም ኢሱ የውሃ ሽታ ሆኖ ቀርቷል። በተጨማሪ ደግሞ ሌላ መነጋገሪያ የነበረው ርዕስ እንግዲህ ሰሞኑን ሄሉ እያሳየችን የነበረው ቬሎ አለ። ኢሱን ላገባበት የገዛሁት አሁንም ተቀምጧል እያለች ስታሳየን የነበረው ቬሎ አለ። እሱም ቬሎ አልነበረም ለብሳ የመጣችው። እሱ ደግሞ ሌላ መነጋገሪያ ጉዳይ ነበረ። መጀመሪያ ላይ ያሳየችንን ቬሎ እንዴት ሳትለብሰው መጣች? ለትላንትና ሌላ ቬሎ ለምን ለብሳ መጣች? የሚል ደግሞ ሌላ ጥያቄ ነበረ ማለት ነው። ይህ እንግዲህ እውነት ሄሉ እየተናገረች ያለው ነገር እውነት ነው ወይስ አይደለም የሚለው በህዝቡ ላይ ሌላ ጥያቄ የጫረ ነገር ነው። ይህንን ጉዳይ ዮኒ ማኛም እየዘገበበት ይገኛል። የጂጂም እንግዲህ ይህንን ጉዳይ እየተከታተለችው እንደነበረ ለማወቅ ችለናል። ጂጂ በዚህ ጉዳይ ላይ በሄሉ ላይ በጣም እያላገጠችባት አምሽታለች። በተለያዩ ቪዲዮዎች ላይ ይህንንም ለመከታተል ችለናል ማለት ነው። በሌላኛው መንገድ ደግሞ ከኢዮዳብ ጋር የነበራት የቀጠሮ ጌም ነበረ። እንግዲህ ኢዮዳብና ሄሉ በሰዓት ያለ መግባባት ጉዳይ ጌሙ ሊቀር ችሏል ማለት ነው። ኢዮዳብ ከኢትዮጵያ ሰዓት አቆጣጠር ከሌሊቱ በ6 ሰዓት ነው የኔና የሄሉ ጌም ቢልም ሄሉ ደግሞ ከ6 ሰዓት በኋላ የምጠብቀው ኢሱን እንጂ ኢዮዳብን አይደለም፣ ጌሙን እንዳይልክ ንገሩት፣ ብሎክ ነው የማደርገው እያለች በንዴት ስትናገር ተደምጣለች። ሄሉ በዚህ ምሽት ላይ እንግዲህ በጣም አሳዛኝ በሆነ ሲቃ እንግዲህ ያቺ ጠንካራዋን ሄሉ ልናያት አልቻልንም። እውነት ለመናገር ሄሉ በዚህ ምሽት ላይ ህይወት ፍትሃዊ አይደለችም፣ ህይወት ለኔ ፍትሃዊ አይደለችም እያለች እንግዲህ በጣም በአሳዛኝ ሁኔታ ስትናገርና ስትበሳጭ ነበረ። ጓደኞቿም ሊያረጋጓት እየሞከሩ እንደነበረ ለማየት ችለናል። ይህን ላይቭ እስከ መጨረሻው ተከታትለናል። ያለውን እንቅስቃሴዎች በሙሉ እየተከታተልን ነበረ። ሄሉ ከስሜቷ መጎዳት አንጻር ስልክ ሁሉ እየተደወለ እያንጽናኗት እንደነበረ ለማየት ችለናል። ጸጉሯን ሂና ተቀብታ እንደ ሙሽራ ማድረግ ያለባትን ዝግጅቶች እያደረገች የጠበቀችውን ምሽት የትላንትናዋን ቀን ኢሱ አበላሽቶባታል ማለት ነው። ቢያንስ መጥቶ እውነታውን ለምን ማሳወቅ አልፈለገም? ለምን ለህዝቡ ያለውን ትክክለኛ መረጃ መናገር አልፈለገም? በሚል እንግዲህ ግማሹ ህዝብ ኢሱን እየወቀሰ ይገኛል፣ ግማሹ ደግሞ ሄሉ ውሸቷን ነው ማለት ነው። ይህ ነገር ለምን ሆነ? የተለያየ ነገር እየተነሳ ይገኛል። እንግዲህ በ24,000 ህዝብ ፊት ይህንን የሀዘንና የደስታ ስሜት እየተፈራረቀባት ራሷን ለመቆጣጠር እያመሸች እንደነበረ ለማየት ችለናል። በነበረችበት ላይቭ ላይ እንግዲህ ሰሞኑን በኤአይ የተሰራውን ሙዚቃ እንደገና ከፍታ በጣም እያዳመጠችው ነበረ። ስሜቷ በጣም ተሰብሮ ነበረ። ሁላችንም እንደ ሰው በነበራት ሁኔታ አዝነናል፣ ተከፍተናል። ግን የሁሉም ህዝብ ጥያቄ የነበረው እውነት ከማን ጋር ነች? እውነት ኢሱ ጋር ግንኙነት ነበራቱ የሚለው ሌላ ጥያቄ ሆኗል ማለት ነው። እንግዲህ አሁን ላይ ህዝቡ እያነሳው ጥያቄ ምናልባት ግንኙነት ሊኖራቸው ይችላል፣ ግን ደግሞ አሁን ላይ ኢሱ የራሱን ህይወት መስርቷል፣ አግብቷል፣ ወልዷል። ሄሉ ቆይታ በኋላ ከዚህ ሁሉ አመታት በኋላ ለምን እንደ አዲስ ማንሳት ፈለገች የሚለው ሌላው የህዝቡ ጥያቄ ነው። በነበራቸው ግንኙነት ለምንድነው ዝም ያለችው እስከዛሬ የሚለውን ህዝቡ እየጠየቃት ነበረ። ትላንትናም ኮሜንት ላይ ግን ለዚህ ምላሽ ሰጥታለች። እኔ ፍቅረኛ የነበረ አላልኩም፣ ግን ዴት እናደርግ ነበረ ብላ እየተናገረች ነበረ። ይህን ቪዲዮ እንግዲህ እኛ ሙሉን ትላንት የነበራትን እንቅስቃሴ እየተከታተልን ነበረ። ሄሉ እጅግ አዝናና ተከፍታ እንደነበረ ለማየት ችለናል። በተደጋጋሚ ኢሱ ይመጣል እያለች በር እያየች ብታመሽም ኢሱ ግን የውሃ ሽታ ሆኖ ቀርቷል። ኢሱ ሊገኝ አልቻለም። ህዝቡ በጣም አዝኗል። በነበራት ሁኔታ ሁላችንም አዝነን ተከፍተን ነበረ። ኢሱ ግን ለምን እንዳልመጣና እውነቱን ህዝቡ እንዲያውቅ እንዳልፈለገ የሚታወቅ ነገር የለም። እነ ዮኒ ማኛ በሌላ አንግል እንግዲህ ስለ ቬሎዋም ጥያቄ እያነሱ ነበረ። ለምን ያሳየችው ሌላ ሆነ፣ ትላንት ለብሳ የመጣችው ለምን ሌላ ሆነ? ይህ ማለት የኢሱን ህይወት ለመበጥበጥ ሆነ ብላ እየሰራችው ያለው ድራማ ነው የሚለው እንግዲህ እነ ዮኒ ማኛ እየተነተኑበት ይገኛሉ። በተጨማሪም በዚሁ ተያይዞ ደግሞ ጂጂ ኪያ በሄሉ ላይ እንግዲህ ትላንትና ዲዩት እያደረገችባት ስታላግጥባት ነበር ያመሸችው። በነበረው ሁኔታ ሄሉ በጣም አዝና ስለነበረ አበባውን ይዛ አቅፋ እየጠበቀችው ስለነበረ እና ጂጂ ኪያ እንግዲህ ይህ ሁኔታ በመከታተል አበባ ይዘው እያላገጡባት ያሳለፉት ምሽት ነበረ ማለት ይቻላል። ሄሉ ለምን ቀረ እያለች በተደጋጋሚ ስታነሳ የሄሉ ጓደኞች እንግዲህ ልታዘው የምትችለው ዘቦናት ዘቦን፣ ስለዚህ እምቢ ብሎ መምጣት አይችልም፣ መምጣት ቢፈልግም አይመጣም፣ አይክፋሽ እያሉ ሲያጽናኗት እንደነበረ ለማየት ችለናል። ይህ ድራማ እውነት መጨረሻው ምን ይሆን? ሄሉ ቀጣይ እርምጃዋ ምን ይሆን? ለምመጣበትና ለምወስደው የጭካኔ እርምጃ ማንም ሰው እንዲያስቆመኝ አልፈልግም እያለች እንግዲህ ሄሉ እጅግ እየዛተች ነበረ። በጣም በአሳዛኝ ሁኔታ የሰሞኑን የኤአይ ሙዚቃ
የሷ እስኪ መስለን ድረስ እያዳመጠችው ነበረ። በጣም ተከፍታ ነበረ። ጫት እየቃመች ነበረ እንደ ሙሽራ ቁጭ ብላና በጣም የሚያሳዝን ምሽት ነበር የነበራት። እንግዲህ ያው ፍቅር ኖሮባት ሊሆን ይችላል ወይም ደግሞ ድራማ ሊሆን ይችላል። ይህን የሚያውቁት ኢሱና ሄሉ ብቻ ናቸው። ሌሎቻችን የምናውቀው ነገር የለም ማለት ነው። የሁላችንንም ጥያቄ እንግዲህ ኢሱ በሌላ ቪዲዮ መልስ ይሰጠናል ብለን ተስፋ እናደርጋለን። ወይስ ውጥረቱ እንደነገሰ ይቀጥላል? ይህ ፍጻሜና መቋጫ መቼ ሊሆን እንደሚችል ማወቅ አይቻልም። እንደገና ሄሉ በትናንትናው ምሽት ኢሱን ሊያስታውሱኝ የሚችሉትን ነገሮች በሙሉ ከህይወቴ አስወጣለሁኝ፣ ኢሱን ሊያስታውሱ የሚችሉኝን ነገሮች በሙሉ ቀዳድጄ ነው የምጥለው በላይቭ ላይ እያያችሁ ብላ ነበረ። ይህን ነገር ግን አላደረገችውም። እውነት አሁንስ በቀሉ ሊቀጥል ነው ወይስ ውሸቷን ነበረ? ይህም የሁሉም ህዝብ ጥያቄ ነው። ሄሉ ምን አይነት እርምጃዎችን ተወስድ ይሆን? ሌላም ህዝቡ እየጠበቀው የነበረው ነገር ኢሱ ባይገኝም ሌሎች ማስረጃዎች ካሏት ታውጣ ታሳይ የሚል ነበረ። ሄሉ ግን ምንም አይነት ማስረጃ ልታወጣ አልቻለችም። እስኪ እንግዲህ የዚህን የሄሉንና የኢሱን ውጥረት እንግዲህ እየተከታተልን የምንዘግብላችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። አለም ሰርፕራይዝ ነበርኩኝ። ቸር ቆዩኝ።